በጎርጎሪያኑ የቀን አቆጣጠር 1871 ምሽት በጣም የሚዋደዱ ሁለት ጓደኛ ማቾች በካናዳ ባንድ ጫካ ውስጥ ከፍተኛ መጠን ያለው ወርቅ አግኝተዋል። ይህንን ወርቅ ካገኙ ከሰዓታት በኋላ ሁለቱ ጓደኛ ማቾች አንድ ያልጠበቁት ነገር አጋጥሟቸዋል። ከዚህ ወርቅ መገኘት በኋላ የበርካታ ሰዎች ሕይወት አደጋ ውስጥ ገብቷል። ይህ ይሆናል ብለው የጠበቀ አንድም ሰው አልነበረም። ሰላም ጤና ይስጥልን ክቡራትና ክቡራን የሰው ነገር ዩቲዩብ ቻናላችን ተከታታዮች እንደምን ቆያችሁን? ዛሬም አንድ ለማመን የሚከብድን ታሪክ ወደ እናንተ ይዘን መጥተናል። የዩቲዩብ ቻናላችንን ሼር፣ ላይክ እና ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አሁን በቀጥታ ወደ ታሪኩ አመራን። አብራችሁን ቆዩ። ራፋኤል ፍሬንች የተባለ ኢንቨስተር በተለያየ ኢንቨስትመንት እየተሳተፈ ይገኛል። አሁን ላይ ግን በወርቅ ማውጣት ኢንቨስትመንት ላይ መሳተፍ ስለፈለገ የተለያዩ ወጣቶችን በማስታወቂያ ይጠራና ወርቅ ፍለጋ ላይ እንዲሰማሩ ያደርጋቸዋል። ሀሳቡ ምንድን ነው? እነዚህ ወጣቶች ወርቅ ያለበትን አካባቢ ፈልገው ካገኙ በኋላ በቀጥታ እሱ ማሽነሪዎችን አስገብቶ ወርቅ ማውጣት ይጀምራል ማለት ነው። እነዚህ ወጣቶች መጀመሪያ ወርቁ ያለበትን ወርቅ የሚገኝበትን አካባቢ ፈልገው ማግኘት ይኖርባቸዋል። ከእነዚህ ወጣቶች መካከል አንደኛው ፍራንክ ሌመን ነው። ፍራንክ ሌመን ይህንን እድል በማግኘቱ በጣም ደስ ብሎታል። ህይወቱ እንደሚለወጥ እርግጠኛ ሆኗል በዚህ ስራው ማለት ነው። ታዲያ የራሱ ህይወት ሲለወጥ የጓደኛውም ህይወት እንዲለወጥ በማሰብ በቀጥታ ያደረገው ምንድነው? በቅጽል ስሙ ብላክ ጃክ እየተባለ የሚጠራው ጓደኛው በዚህ የወርቅ ፍለጋ ላይ እንዲሰማራ ያግባባዋል። ብላክ ጃክም የጓደኛው ምክረ ሀሳብ ተቀብሎ ከሌሎች ወጣቶች ጋር ሆኖ ወርቅ ፍለጋውን ይቀላቅላል። ስለዚህ ፈረስ ተሰጥቷቸዋል። ስንቃቸውን ይዘው በተለያዩ አካባቢዎች እየተንቀሳቀሱ ወርቅ ያለበትን አካባቢ ይፈልጋሉ ማለት ነው። ታዲያ አንድ ቀን እነዚህ ወጣቶች በካናዳ ከሚገኙ ታላላቅ ጫካዎች መካከል አንደኛው ወደ ሆነና ታላቅ ወንዝ ወደሚገኝበት ሳስካቹዋን እየተባለ የሚጠራ ወንዝ አለ። ወደዛ ወንዝ የሰሜናዊ ክፍል አካባቢ ሂደው ይሰነብታሉ። የወንዙ ዳርቻ ላይ ወርቅ ሲያፈላልጉ ሰንብተው ወርቅ ማግኘት ስላልቻሉ በቀጥታ ጫካውን አቋርጠው መውጣት ይጀምራሉ። በርካታ ወጣቶች ናቸው። ፈረስ ላይ ነው እየጋለቡ የሚወጡት፣ ጫካውም ሰፊ ስለሆነ ማለት ነው። ታዲያ ከጫካው እየወጡ ባለበት ሰዓት ፍራንክ አንድ ነገር ይመለከታል። ቀጭን አቧራማ መንገድ ይመለከታል እና በአእምሮ የመጣበት ሀሳብ ምንድነው? እኛ ወንዝ ለወንዝ ተራራ ለተራራ እንዞራለን እንጂ ምናልባት ወርቅ እኮ ጫካ ውስጥም ሊገኝ ይችላል። ስለዚህ ለምንድን ነው ጫካ ውስጥ ወርቅ ማንፈልገው የሚል ሀሳብ በአእምሮ ይመጣና በቀጥታ ያችን ቀጭንና አቧራማ መንገድ ሲመለከት ወደዚህ እኮ ብንሄድ ይሁን ነገር ሊገኝ ይችላል ብሎ አሰበ። ደመነፍሱ ይሁን ነገር እየነገረው ነው በዚህ መንገድ እንዲሄድ አይነት ነገር። ታዲያ ከኋላ የነበረው ፍራንክ ድምፁን ከፍ አድርጎ ጓደኞቹን ይህንን ሀሳቡ ይነግረዋል። ለምን ጫካ ውስጥ ወርቅ መፈለግ አንጀምርም? ወንዝ ላይ እየዞር ነው፣ ወንዝ ላይ እያገኘን አይደለም ወርቅ፣ ምናልባት ጫካ ውስጥ ሊኖር ይችላል ብሎ ቢነግራቸውም ጓደኞቹ ብዙም አልሰሙትም። እንደውም የቆሙም አልነበሩም። ፈረሶቻቸውን ይዘው እየሄዱ ነው። ሁሉም ኦልሞስት ሂደዋል። የቀረው ብላክ ጃክ የተባለው ጓደኛው ብቻ ነው። ብላክ ጃክን ሲያማክረው እሺ እንችላለን ተባባሉና በቀጥታ ያችን ቀጭን አቧራማ መንገድ ይዘው መሄድ ይጀምራሉ። በዛፍ የተሸፈነ ነው፣ ጫካ ነው። ስለዚህ ጉዟቸውን በዛች ቀጭን መንገድ ላይ ያደርጋሉ። ፍራንክ ፊት ለፊት ይሄዳል፣ ብላክ ጃክ ደግሞ ከኋላው አለ። ታዲያ አንድ 30 ደቂቃ 40 ደቂቃ አካባቢ እንደተጓዙ የሆነ የበርካታ ሰዎች አይነት ድምፅ ይሰማል ፍራንክ። ይህንን ድምፅ ሲሰማ እነዛ እምቢ ብለው የሄዱት ፈረሰኞቹ ወርቅ ፈላጊ ወጣቶች የተመለሱ ነበር የመሰለው እና ዞር ብሎ ሲመለከት ምንም ሰው የለም። ከኋላው ርቀት ላይ ብላክ ጃክ ብቻ ነው ያለው፣ ጓደኛው ብቻ ነው ያለው እና ይህን የብዙ ሰዎች ድምፅ መስማቱ ግራ አጋብቶታል። ለማንኛውም ጉዟቸውን ይቀጥላሉ። የተወሰነ እንደተጓዙ አንዲት ምንጭ ያገኛሉ። ውሃም ጠምቷቸው ስለነበር ለምን ውሃ እንጠጣ የሚሉና ከፈረሳቸው ወርዶ በቀጥታ ወደ ምንጯ ሂደው ውሃ መጠጣት ይጀምራሉ። ውሃ ጠጥተው ቀና ሲል ፍራንክ ከቅርብ ርቀት ምንጩ ጥርት ያለ ነው፣ ኩልል ያለ ውሃ የሚወርድበት ነውና አንድ ትልቅ ሳህን የሚያክል ወርቅ ይመለከታል። በጣም ይደነቅና ጓደኛውን ብላክ ጃክን ይጠራዋል። ና እስኪ ተመልከት ይለዋል። ሲያዩት ወርቅ ነው። በጣም ይደሰታሉ። በአእምሯቸው አንድ ነገር ይመጣል። ይሄ ወርቅ ብቻ ሊሆን አይችልም፣ ስለዚህ እዚህ አካባቢ ወርቅ ሊኖር ስለሚችል ይህን አካባቢ በደንብ ማየት አለብን ይሉና የምንጩን መስመር ይዘው መንገዱን ይዘው ምንጩን ተከትለው መሄድ ይጀምራሉ። ወደ ላይ የምንጩ የላይኛው ክፍል መሄድ ይጀምራሉ። የተወሰነ እንደተጓዙ የምንጩን መነሻ ባያገኙትም አንድ ፏፏቴ ነገር ያገኛሉ። ልክ ፏፏቴውን ጠጋ ብለው ሲመለከቱት ለማመን የሚከብድ የወርቅ ክምችት ያገኛሉ። ያገኙትን ነገር ማመን አልቻሉም። ይደሰታሉ፣ ይዘላሉ፣ ደስታቸውን ይገልጻሉ፣ ይጮሃሉ። ለብዙ ደቂቃ የሆነውን ነገር ማመን አልቻሉም። ምክንያቱም ይሄ ወርቅ በጣም ብዙ ነው። $1,000,000 ብቻ ሳይሆን $1,000,000,000 ሊያገኙበት የሚችል ወርቅ ነው። እስከ መጨረሻው ህይወታቸው ሊለወጥ እንደሚችል አሰቡ ይሄን ወርቅ ሲያገኙና በጣም ደስተኛ
ሆኖም በመሃል ግን አንድ ነገር ትዝ ይላቸዋል። ይህንን እንዲያፈላልጉ ኃላፊነት የተሰጣቸው ባለ ሀብቱ ራፋኤል ፍሬንች ነው ያዛቸው። ስለዚህ የነሱ ኃላፊነት ይህንን ወርቅ አግኝተናል ብለው ለባለ ሀብቱ መናገር መቻል አለባቸው። ይህን ነገር ሲያስቡት ይደናገጣሉ። ለካ ይሄ ወርቅ የኛ አይደለም፣ ለሰውየው መናገር አለብን የሚል ነገር ይመጣል። ይከራከራሉ። እንንገረው አንንገረው የሚል ነገር። ምክንያቱም ባለሀብቱ ይህንን ወርቅ የሚወስደው ከሆነ እኛ ትንሽ ነገር ነው የምናገኘው፣ ህይወታችን በምንፈልገው ደረጃ ሊለወጥ አይችልም። ስለዚህ ይህንን ወርቅ ራሳችን መጠቀም አለብን ወደሚል ነገር ይመጣሉ። ጊዜውም እየመሸ ስለነበር ለማንኛውም ከዚህ አካባቢ መራቅ የለብንም፣ በቅርብ ርቀት ድንኳናችን ጥለን ከዚሁ እንደር ይባባላሉ። ድንኳን የሚጥሉበት ካምፕ የሚያደርጉበት ቦታ ሲፈልጉ በ100 ሜትር ርቀት አካባቢ አንድ ቦታ ያገኛሉ። ያን ቦታ ያጸዳዱና እዛ ድንኳን ጥለው ካምፕ አድርገው ለማደር ይወስናሉ። ወርቁ ከተገኘበት 100 ሜትር ርቀት አካባቢ ማለት ነው። ታዲያ በቀጥታ ቦታው ላይ ይሄዱና ቦታውን ያጸዳዳሉ። ድንኳን መትከል ይጀምራሉ። ድንኳን የሚተክለው ፍራንክ ነው። ጓደኛው በአንጻሩ ምሽት ላይ የሚሞቁትን እንጨት ለመሰብሰብ ማገዶ ለመልቀም ወደ ጫካው ገብቷል። ፍራንክ ድንኳኑን እየተከለ ባለበት ሰዓት ቀደም ብሎ መንገድ ላይ ያለ የበርካታ ሰዎችን ድምፅ የሰማበት አይነት ድምፅ ይሰማል። አሁንም እነዛ ፈረሰኞቹ ጓደኞቻቸው የመጡ መስሎት ቀና ሲል ምንም ሰው የለም። የሚያየው ዛፍ ብቻ ነው፣ ጫካ ብቻ ነው ያለው እና ግራ ይገባዋል። ይሄ ድምፅ ምንድን ነው የሚል ጥያቄ በአእምሮ ይዞ ድንኳኑን መትከሉን ይቀጥላል። አሁንም እየተከለ ያለ ደግሞ የአንድ ሰው ድምፅ ይሰማል። የመሰለው የጓደኛው ብላክ ጃክ ነበር የመሰለው። ግን ደግሞ ብላክ ጃክ ያለው በተቃራኒው አቅጣጫ ነው እየረቀመ ያለው፣ በቀኝ ክፍሉ ነው። በግራ በኩል ደግሞ ነው ድምፅ እየሰማ ያለው። ስለዚህ ይሄ ድምፅ ከየት ነው የመጣ ግራ ይገባዋል። ለማንኛውም ትኩረቱን ሰብስቦ አሁን ድንኳኑን መስራቱን ይቀጥላል። ድንኳኑን ሰርቶ ያጠናቅቃል። ብላክ ጃክም ማገዶ ለቅሞ ይመጣል። መሽቷል ኦልሬዲ። እንግዲህ ተጓዥ ስለነበሩ ስንቃቸውን ይዘው ነው የሚንቀሳቀሱት። ከስንቃቸው መካከል የተወሰነውን ይዘው ራት መብላት ይጀምራሉ፣ እሳታቸውን እየሞቁ ማለት ነው። ራት በልተው ከጨረሱ በኋላ ፍራንክ አንድ ነገር ያነሳል። ቀደም ብሎ ስላገኙት ወርቅ ማለት ነው ሀሳብ ማንሳት ይጀምራል። ይህንን ወርቅ የራሳችን ማድረግ መቻል አለብን። ይህንን ወርቅ የራሳችን አደረግን ማለት ህይወታችን 100% ይቀየራል። በጣም የተደላደለ ህይወትን መምራት እንችላለን። ቢሊዮነር ነው የምንሆነው። ከዚህ በኋላ በህይወታችን ድህነት የሚባል ነገር ሊመጣ አይችልም። ስለዚህ ይህንን ወርቅ ለማንም ሳንናገር ራሳችን እንጠቀምበት ይገባል የሚል ሀሳብ ያንጸባርቃል። ይህን ሀሳብ ሲናገር ጓደኛው ብላክ ጃክ ብዙም ደስተኛ አልነበረም። አንድ ጊዜ ሰዓቱን እየተመለከተ፣ አንድ ጊዜ ወደ ሰማይ ከዋክብቱን እየተመለከተ ብዙም ትኩረት ሳይሰጠው ይቆያል። ልክ ፍራንክ ሀሳቡን ሰጠው እንደጨረሰ ብላክ ጃክ ደግሞ መናገር ይጀምራል። እኛ ባለሀብቱ ኢንቨስተሩ ራፋኤል ፍሬንች አዞን ነው። ከእሱ ጋር ኮንትራት ተፈራርመናል፣ ስምምነት አለን፣ ቃል ገብተንለታል። ስለዚህ ያንን ቃላችን መጠበቅ መቻል አለብን። ወርቁን ማግኘታችን ለሱ መናገር ይኖርብናል። ካልተናገርን ግን ሞራላችን የወረዱ ሰዎች ነው የምንሆነው። የሞራል ልዕልናችንን ለማሳየት ግዴታችን ስለሆነ የግድ ወርቁን ማግኘታችንን ለባለ ሀብቱ መናገር አለብን የሚል ሀሳብ ይሰጣል። ይህንን ሀሳብ ፍራንክ አልወደደውም። ስለዚህ ቀስ ብሎ የተጀመረው ውይይት ወደ ጸብ፣ ወደ ጭቅጭቅ ያመራል። በኃይል መነጋገር ይጀምራሉ። ድምፃቸውም ከፍ እያለ ይመጣል። አንድ ወቅት ላይ እንደውም ቁመው ሁሉ እስከ መነጋገር ፊት ለፊት እየተቀራረቡ ለመደባደብ በሚመስል ነገር ባይደባደቡም ለመደባደብ የተቀራረቡበትም አጋጣሚ ነበረው። ቁመው በኃይል ሲነጋገሩ ይቆያሉ። ከዚህ በኋላ ብላክ ጃክ የድካም ስሜትም ስለነበረው እባክህ እንደፈለግክ አድርግ ምናምን ነገር ይልና ቀጥታ ወደ ድንኳኑ ሄድና ይተኛል። በዚህ ሰዓት ፍራንክ እሳት የሞቀ ብቻውን ይቀራል። ሀሳቡን ያወጣል ያወርዳል። ምን ነክቶት ነው ጓደኛዬ? ይሄ ወርቅ ህይወታችን ሊለውጥ የሚችል ነው። ስለዚህ ለባለ ሀብቱ ፈጽመን መናገር የለብንም። ይህንን ወርቅ ማግኘታችን ማንም ሰው መስማት የለበትም። ስለዚህ ይሄ ትክክል አይደለም፣ ጅልነት፣ ሞኝነት፣ ቂልነት ነው። ይህን ነገር ለማንም መናገር የለብንም በሚል ራሱን ያሳምናል። ነገ ጠዋትም ቢሆን ጓደኛዬን አሳምነዋለሁ ይልና የተወሰነ ከቆየ በኋላ እሳት ሲሞቅ በቀጥታ ወደ ድንኳኑ ይገባና ይተኛል። እሱ ድንኳኑ ሲገባ ጓደኛው ብላክ ጃክ ኦልሬዲ እንቅልፍ ወስዶታል፣ እያንኮራፋ ነው። ፍራንክ ለመተኛት ይሞክራል፣ ግን እንቅልፍ የሚባል ነገር ሊመጣው አልቻለም። እንቅልፍ የሚባል ነገር ጠፋ። በዚህ ሰዓት አሁንም ስለ ወርቁ ማሰብ ይጀምራል። በድንገት ግን ከየት መጣ ያላለው ንዴት ውስጡ ላይ በቀጣጥሎ ይጀምራል። ሊቆጣጠረው የማይችለው ንዴት። እንዴት ጓደኛ የኔን ሐሳብ አይቀበልም? ሊጠቅመን የሚችለው ሐሳብ የኔ ነው። ዘለዓለማዊ ሀብታም ሊያደርገን የሚችለው ባለጸጋ ሊያደርገን የሚችል እድል እጃችን ላይ ገብቶ እንዴት አሳልፈን እንድንሰጠው ያደርጋል? ነገ ጠዋት ይሄ ሰው በዚህ ሐሳቡ ቀጥሎ ወርቅ ማግኘታችንን ለኢንቨስተሩ ሊናገር ይችላል። ስለዚህ ይሄ ጓደኛዬ ለማንም ይህን ሐሳብ ከመናገሩ በፊት ሊገድለው ይገባል ይልና ሐሳብ ይመጣለታል። በቀጥታ ከድንኳኑ ይወጣና
ፈረሶቹ አካባቢ የተቀመጠ መጥረቢያ ነበር። መጥረቢያውን ይዞ ወደ ድንኳኑ ይገባል። ቀደም ብዬ እንደገለጽኩት እንግዲህ ብላክ ጃክ እንቅልፍ ወስዶታል፣ እያንኮራፋ ነው ያለው። በቀጥታ በኃይል የጓደኛውን አናት ሲመታው ብላክ ጃክ በዛው በተኛበት ዋስጡኝ ሳይል አገላብጡኝ ሳይል ወደ ሞት ይሸጋገራል። ከእንቅልፍ ወደ ሞት በቀጥታ ይሄዳል። ፍራንክ ጓደኛውን በዚህ መልክ ከገደለ በኋላ በቀጥታ ከድንኳኑ ፊት ለፊት ወዳለው እሳት ይወጣና እሳት መሞቅ ይጀምራል። በድንገት በእሳቱ ብርሃን ግን እጁ በደንብ ተጨማልቆ ይመለከተዋል። ይህን ጊዜ በጣም ይደነግጣል። ምንድነው ያደረግኩት? ለወርቅ ስል፣ ለሀብት፣ ለንብረት ስል ጓደኛን ገድየዋለሁ? ለምንድነው ይህን ያደረግኩት? በሚል ከራሱ ጋር መጨቃጨቅ ይጀምራል። እንዳውም ከሌላ ሰው ጋር የሚያወራ ነበር ይመስለው። ድምፅ አውጥቶ ነው ከራሱ ጋር የሚከራከረው። ለምንድነው ይህን ያደረግኩት? ጓደኛን ለምንድነው የገደልኩት ብሎ መጨነቅ፣ መፍራት ይጀምራል። በዚህ ሰዓት ነበር ከድንኳኑ ጀርባ አንድ አስፈሪ ድምፅ መስማት ይጀምራል። ይሄ ድምፅ የሚታረድ እንስሳ የሚመስል ድምፅ ነበር የሰማው። የሚያጓራ አይነት ድምፅ ነው። ድምፁ ቀስ በቀስ መጠኑ እየጨመረ ወደ እሱም እየተጠጋ ይመጣል። ፍራንክ በጣም ይደነግጣል። ድምፁ በጣም ኃይለኛ ስለነበር ጆሮውንም ለመያዝ ይሞክራል። በጣም ይጨነቃል። ከዛ ጆሮውን ለቀቅ ሲያደርገው አንድ የተረጋጋ ድምፅ ይሰማል። ከዚህ በኋላ አንተ ሰላማዊ ሕይወት አትኖርም፣ አሳድድሃለሁ የሚል ድምፅ ነው የሰማው። ፍራንክ በጣም ይደነግጣል። እሳት መሞቁን ይቀጥላል። በጣም ተጨንቋል። ብዙም አልቆየም። ጸጥ ካለ በኋላ ሌላ ድምፅ ይመጣል። የበርካታ ሰዎች ድምፅ፣ ቀደም ብሎ ቀን ላይ ሲሰማው የነበረው አይነት ድምፅ፣ ኮቴ ሁሉ ነገር ይሰማልና በጣም ግራ ይገባል። በዚህ ሰዓት በጣም ስለፈራ፣ በጣም ስለተጨነቀ በፍጥነት ፈረሱ ያለበት ቦታ ላይ ሄድና ዘሎ ፈረሱ ላይ ይወጣል። በዛ ሌሊት ፈረሱን እየጋለበ ከጫካው ለመውጣት ይሞክራል። ግን ፈረሱን እየጋለበም በፍጥነት እየወጣም ከኋላው የሚከተለው ድምፅ አለ። የዛ የበርካታ ሰዎች የሚመስል ድምፅ አለ፣ የሚጮህ ድምፅ አለ፣ ኮቴ አለ፣ ያሳድዋል። ፍራንክ በምንም አይነት ሁኔታ ወደ ኋላ ዞሮ እንኳን መመልከት አልፈለገም። ምክንያቱም በጣም አስፈሪ ነገር ነው እየተከተለ ያለው። ስለዚህ ሽምጥ እየጋለበ በፍጥነት ከዛ ጫካ ይወጣል። ከጫካው ልክ እንደወጣ አንዲት ከተማ ይመለከታል። እቺ ከተማ ቀደም ብለው ፍራንክን ጨምሮ ጓደኛው ብላክ ጃክ እና ሌሎች ፈረሰኞች ወደ ጫካው ሲገቡ አቋርጧት የገቡት ከተማ ነበረች። እዛች ከተማ ላይ ይደርሳሉ። ልክ ከተማው ላይ ሲደርስ ከጫካው እንደወጣ ከዛ ያሳደው የነበረው ድምፅ በሙሉ ቀጥ ይላል፣ ጸጥ ይላል። አሁን ፍራንክ ይረጋጋል። ግን ይሄ ድምፅ እስከ ሕይወቴ ዘመን ሁሉ ቢያሳደኝስ የሚል ፍርሃት አለበት። በምንም አይነት ተአምር ወደዚህ ጫካ አልመለስም፣ ወርቅ የሚባል ነገር በአፍንጫ ይወጣ፣ ሰላም ብቻ ነው የምፈልገው እያለ በዛ ከተማ ፈረሱን ይዞ መሄድ ይቀጥላል። በድንገት ግን አንድ ቤተክርስቲያን ይመለከታል። ያን ቤተክርስቲያን ሲመለከት በቀጥታ ፈረሱን ይዞ ይገባል። በሩ ላይ ይቀመጣል። ቄስ እስኪመጣ እየጠበቀ ነው። አሁን ፍራንክ እያሰበ ያለው እያሳደኝ የነበረው የጓደኛዬ የብላክ ጃክ መንፈስ፣ የሙት መንፈስ ጎስት ነው እያሳደኝ ያለ የሚል ሐሳብ ነው ያለው እና የቤተ ክርስቲያኑ በር ላይ ተቀምጦ ቄስ መጠበቅ ይጀምራል። ከተወሰኑ ሰዓታት በኋላ ጅን የተባሉ ቄስ ይመጣሉ። መጀመሪያ ቄሱ ሲመለከቱት ፍራንክ የሆነ እንደ እብድ ያደረገው አይነት ሰው መስሏቸዋል። ከዛ በድንገት ቀና ብሎ ይመለከታቸውና ቄስ መሆናቸውን ሲያይ ፍራንክ ዘሎ እግራቸው ላይ ይጠመጥማል። አባቴ ከጉድ ያውጡኝ፣ ጉድ ሆኛለሁ ይላቸዋል። እርሳቸውም ያረጋጉና ያስቀምጡታል። መጀመሪያ አካባቢ ፍራንክ ሲናገር የሆነ እብደት የተሞላበት አይነት ንግግር ነው ያደርግ የነበረው። ሐሳቡ ቶሎ ቶሎ ይቆራረጣል። የሆነ የተጨነቀና የሚያወራው ነገር ትክክል አይመስልም፣ እውነትም አልመሰላቸው ነበር። በሂደት ግን ቀስ ብሎ ተረጋግቶ የሚያነሳቸው ሐሳቦች ሁሉ ውሃ የሚቋጥሩ በቅደም ተከተል ማውራት ይጀምራል እና በደንብ ማዳመጥ ይጀምራሉ። እንደሚነግራቸው በጫካ ውስጥ ያጋጠመውን ነገር በሙሉ ፍራንክ ለካህኑ እየተናዘዘላቸው የሚገኙት ለቄሱ እየነገራቸው ያሉት። ያጋጠመው ነገር በጣም አስፈሪ እንደነበረ፣ ጓደኛውን እንደገደለ፣ ጓደኛውን ገድሎ እዛው ድንኳን ውስጥ ጥሎት እንደመጣ ይነግራል። ለዚህ ሁሉ ግን እንዲገድለው ያደረገው፣ ለዚህ ነገር ሁሉ ያበቃው አንድ ከፍተኛ መጠን ያለው ወርቅ ማግኘታቸውን ተከትሎ እንደነበር ይነግራቸዋል። ስለዚህ ይህን ወርቅ ለባለቤቱ መናገር አለብን ወይስ የለብንም የሚል ነገር ተነስቶ ተጨቃጭቀን በዛ ምክንያት ነው የገደልኩት የሚል ነገር ይነግራቸዋል። አሁን ጓደኛዬን ገደልኩት የሚለውን ሐሳብ ቄሱ እርግፍ አድርገውና ሙሉ በሙሉ ሐሳባቸው ወርቁ ላይ ይሆናል። እኚህ ቄስ ካሁን በፊት እንደዚህ አይነት ፍቅረ ነዋይ በውስጣቸው አድሮባቸው አያውቅም። አሁን ግን ውስጣቸው በሙሉ ስግብግብነት ተሞልቷል። እያሰቡት ያለው ወርቁን ብቻ ነው። ፍራንክ ጓደኛውን ስለመግደሉ ምንም አላሳሰባቸው እና ያንን ወርቅ እንዴት አድርጌ ላገኘው እችላለሁ የሚል ሐሳብ በቄሱ ውስጥ ይመላለሳል። አሁን ልክ ፍራንክ ታሪኩን ተናግረው ሲጨርስ ቄሱ ያደረጉት ምንድነው?
ግዴለህም የጓደኛ ብላክጃክ መንፈስ በምንም አይነት ሁኔታ ከዚህ በኋላ አንተን ሊያሳድህ አይችልም። ስላልተቀበረ ነው እኛ ሄደን እንቀብረዋለን። አካባቢውን ንጹህ እናደርገዋለን። ምንም ጥርጣሬ እንዳይፈጠር እናደርጋለን። አንተ ግን በምንም አይነት ተአምር ሁለተኛ ወደዚህ ከተማ መምጣት የለብህም እንዳትመጣ ይሉታል። ፍራንክም የጓደኛው የብላክጃክ መንፈስ ያሳደው እንጂ ወደዚህ ጫካም ሆነ ወደዚህ ከተማ ተመልሶ የመምጣት ፍላጎት የለውምና ቄሱን ያመሰግንና ይሄዳል። አሁን ቄሱ ይህንን ወርቅ እንዴት አድርጌ ማግኘት አለብኝ ብሎ ሲያስቡ በጣም የሚቀርቡት ጓደኛቸው አለ፣ ጆን ነው የሚባለው። እሱን ያስጠሩና ይህን ነገር ያማክሩታል። በጣም ከፍተኛ መጠን ያለው ወርቅ ጫካ ውስጥ ተገኝቷል። ስለዚህ ይህንን ወርቅ ለእኛ ማድረግ መቻል አለብን። እስከ መጨረሻው ህይወታችን ይለወጣል። ማንም እንዳይሰማው አድርገን ይህን ወርቅ ማግኘት አለብን። መጀመሪያ ግን የምናደርገው ምንድነው? ጥርጣሬም እንዳይፈጠር በድንገት ጫካ ውስጥ ሰዎች ሲሄዱ አስከሬኑም እንዳይገኝ ብላክጃክ መጀመሪያ አካባቢውን ማጽዳትና ብላክጃክን መቅበር ይኖርብናል። ስለዚህ አንተ አሁን ሂደህ የብላክጃክን አስክሬን ቀብረህ ትመለሳለህ፣ ወርቁንም ያለበትን ቦታ ታያለህ ብለው ልክ ፍራንክ የነገራቸውን መረጃ ይሰጡታል። አቅጣጫው ቤት እንደሆነ ያመላክቱታል። ያጆን የተባለው ሰውም ፈረሱን ይዞ በቀጥታ ወደዚህ ጫካ ይገባል። ለሰዓታት ከተጓዘ በኋላ በተሰጠው አቅጣጫ መሰረት እነ ፍራንክ ካምፕ አድርገው የነበረበትን ቦታ ያገኘዋል። ድንኳን አለ። እሳት የነደደበት ስፍራ ተመለከተና በቀጥታ ድንኳኑ ጋር ጠጋ ብሎ ሲመለከት በእርግጥም የብላክጃክ አስክሬን አለ። ጆን በፍጥነት እንዳያደርገው መቃብር ቆፈር አድርጎ ለመቅበር ነው። ስለዚህ መቃብሩን ሲቆፍር ግን የበርካታ ሰዎች ድምፅ ይሰማል። በጣም ይደነግጣል። ቀና ብሎ ሲመለከት ምንም ሰው የለም፣ ዛፍ ብቻ ነው የሚመለከተው። እና ይሄ ድምፅ ከየት መጣ? ድምፁ አላቋረጥም እና ግራ ይገባዋል። ግን ደግሞ የተሰጠው ተልእኮን ቶሎ አጠናቆ መውጣት መቻል አለበት። ቁፋሮውን ይቀጥላል። የመቃብር ቁፋሮ ማለት ነው። በፍጥነት ያን እያደረገ እያለ አሁንም ደግሞ ሌላ ድምፅ ይሰማል። የአንድ ሰው አይነት ድምፅ እና ቀና ሲል ምንም ሰው የለም። ይሄ ነገር ምንድን ነው በሚል ቁፋሮን ያፋጥና በፍጥነት ከድንኳን ውስጥ የብላክጃክን አስክሬን ያወጣና ይቀብረዋል። አፈር ያለብሰዋል። ከዛም ደግሞ 2 ድንጋዮችን መቃብሩ ላይ ያስቀምጥና እግሬ አውጭኝ ይላል። በቀጥታ የሄደው ወርቁ አለበት የተባለው ቦታ ነው። 100 ሜትር ብቻ የሚረቀው። ሲሄድም እንደተባለው ወርቁን ያገኘዋል። ወርቁን ሲያገኘው በጣም ተገርሟል። ብዛቱ በጣም የትየለሌለና ይሄ ወርቅማ የእኛም ብቻ ሳይሆን የዘር ማንዘሮቻችን ህይወት ሊለውጥ የሚችል አይነት ወርቅ ነው እያለ በድንገት አስፈሪ ድምፅ ይመጣበታል። አሁንም የበርካታ ሰዎች ድምፅ፣ ጩኸት ያለበት በጣም ሰላም የሚነሳ ድምፅ ይመጣበታል። በዚህ ሰዓት ጆን በጣም ይደነግጥና በፍጥነት ፈረሱ ላይ ይወጣና ለሰዓታት ገብልቦ ከዛ ጫካ ይወጣል። በቀጥታ ከጫካው እንደወጣ የሄደው ወደ ቄሱ ነው። የብላክጃክ አስክሬን ማግኘቱንና ቆፍሮ መቅበሩን ይነግራቸዋል። ግን አካባቢው በጣም አስፈሪ ነው። በጣም አስፈሪ ድምፆችን እየሰማሁ ነው የነበረው። መመለስ እንኳን አልፈልግም፣ በጣም ፈርቻለሁ ይላቸዋል። ቄሱ አይ የፍራንክን ታሪክ ስለነገርኩህ ነው። ፍራንክ የጓደኛው የብላክጃክ መንፈስ ያሳደው ስለነበር ያን ነገር ስለነገርኩህ ነው። ያ ፍርሃት በአእምሮ ውስጥ ስላለ ነው እንጂ በእርግጠኝነት አካባቢ ላይ ምንም ነገር የለም። ያ ፍርሃት በውስጥ ስላለ የወፍ ድምፅ እንኳን ስትሰማ ድምፁ ልክ ፍራንክ ሲነግረን የነበረውን አይነት ታሪክ አድርገው አእምሮ እየቀረጸብህ ነው እንጂ ምንም የሚያስፈራ ነገር የለውም። ስለዚህ ሂደህ ወርቁን በደንብ ተመልከተው፣ የተወሰነ ለናሙና የሚሆንም ወርቅ ይዘህ ተመለስ ይሉታል። አሁን ጆን በጣም ስለፈራ ብቻውን መሄድ አልፈለገም። ጓደኞቹን ይዞ ሄዳል። ለሰዓታት ከተጓዘ በኋላ በቀጥታ እንደውም አንዳንድ ያላጠናቀቃቸው ስራዎች ነበሩ። ያ ድንኳኑን አላስወገደውም። ስለዚህ ድንኳኑን ማስወገድ መቻል አለበት። ሰዎች ድንገት ካዩት ለጸጥታ ኃይሎች ጥቆማ ይሰጣሉ። አካባቢው የጸጥታ ኃይሎች ከሄዱበት ደግሞ ወርቁ ያለበት ቦታ ሊታወቅ ስለሚችል በሂደህ አካባቢ ማጽዳት መቻል አለበት። መቃብሩን ብቻ ሳይሆን ደም የነኩ ይሄ መጥረቢያውን ድንኳኑን ማስወገድ አለበት ብለውት ነበርና በቀጥታ ካምፕ አድርገውበት ወደ ነበረበት ቦታ በድጋሜ ይሄዳል። ሲሄድ ግን በጣም በሚያስደንቅ ሁኔታ ምንም አይነት ነገር የለም። ድንኳኑም የለም፣ መጥረቢያውም የለም። መቃብሩ ላይ 2 ድንጋይ አድርገው ነበር። የመቃብሩም ስፍራ የለም። በዚህ ሰዓት ጆን በጣም ይደነግጣል። እርግጠኛ ነው 100 ሜትር ርቀት ላይ ነው ያለው። ከወርቁ ከሚገኝበት ቦታ 100 ሜትር ርቀት ላይ ነው ያለው። ግን ሲሄድ ምንም ነገር የለም። ሌላ ቦታ መስሏል። በዚህን ጊዜ ጆን ይሄ ቦታ በጣም አደገኛ ነው። እዚህ ቦታ ላይ ከቆየን ህይወታችን በትክክል አደጋ ላይ ነው የሚሆነው። ህይወታችን ልናጣ እንችላለን። ስለዚህ ኑ ተከተሉኝና በፍጥነት ከዛ ጫካ ይወጣል። ጓደኞቹም ተከትሎት ይወጣሉ። ከወጡ በኋላ በቀጥታ ቅድም እንዳደረገው ወደ ቄሱ አልሄደም። ጆን ያደረገው ምንድን ነው? የሄደው ወደ መጠጥ ቤት ነው። በጣም ፈርቷል። በጣም ተጨንቋል። መጠጡ ድንገት ካረጋጋኝ በሚል ግሮሰሪ ውስጥ ይገባና መጠጥ መጠጣት ይጀምራል። ይጠጣል። ፍርሃቱ ይጨምራል። ጭንቀቱ ይጠጣል። ሲጠጣ ውሎ ሲጠጣ አደረ። ቀጣዩም ቀን ሲጠጣ ዋለ፣ ሲጠጣ አደረ። በፍጹም ከዛ የጭንቀት የፍርሃት ስሜት ሊላቀቅ አልቻለም። ግን የጠጣው መጠጥ በጣም ብዛት ስለነበረው መርዝ ሆኖ ገደለው። ጆን ሞተ።
ይህን የሰሙት ቄስ በጆን መሞት በጣም አዘኑ። ግን ይሄ ወርቅ ለእኔ ቢለው ነው፣ ስለዚህ ይህንን ወርቅ በምንም አይነት ሁኔታ ከኔ እጅ ሊወጣ አይገባም ይሉና ከፍተኛ ዝግጅት ያደርጉና ብቻቸውን ወደዛ ጫካ ይሄዳሉ። ሲሄዱ ወርቁ ያለበት አካባቢ ልክ ሊደርሱ ሲሉ ከየት መጣ ያልተባለ ድንገተኛ እሳት ጫካው ላይ ይነሳል። በዚህ ሰዓት ቄሱ ፈረሳቸው ላይ ወጣው በፍጥነት ይመለሳሉ። ጫካውን አቆራርጠው በጣም አስደንጋጭ ነበር የነበረባቸው። ስለዚህ እሳቸው ወደዛ መመለስ አልፈለጉም። ይሄ ወሬ ግን በስማ ብለው ማን ጋር ይደርሳል? ኢንቨስተሩ ራፋኤል ፍሬንች ጋር ይደርሳል። ይህን ጊዜ ወርቅ ፍለጋ ላይ ነው የነበረውና በቀጥታ የራሱን ሰዎች አካባቢውን አመላክተው እዛ ጫካ ውስጥ ሄደው ወርቁን እንዲፈልጉት እንዲያገኙት ሰው ይልካል። እነዚህ ሰዎች ሄደው የተወሰነ ጊዜ ካሳለፉ በኋላ ምክንያቱ ሳይታወቅ ሁሉም ሞተው ይገኛሉ። ይሄ መረጃ የደረሰው የላካቸው ሰዎች እንደሞቱ የሰማው ኢንቨስተሩ ራፋኤል ፍሬንች ሌሎች ሰዎችን ለመላክ ቢሞክርም እዛ አካባቢ ሰዎች በፍጹም መሄድ አይፈልጉም። በቃ አስፈሪ ነው። ሰዎች በሙሉ የሚያጋጥማቸው ነገር ሞትና እብደት ሆነዋል። ስለዚህ ማንም ሰው ወደዛ ሊሄድለት አልቻለም። አንዳንዴ ይህን ያክል ሀብት ያለው ኢንቨስተር የሆነ ሰው ህይወቱን አደጋ ላይ ጥሎ እናንተ ካልሄዳችሁ እኔ ራሴ እሄዳለሁ ብሎ ይገባል። ወደዛ ጫካ ይገባና ጫካው ላይ ወርቁን ሲፈልግ ይከርማል። ምንም ወርቅ ሊያገኝ አልቻለም። እልክ ይዘዋል። ቤት ሁሉ ሰርቶ እዛ ጫካ ውስጥ መኖር ይጀምራል። ለአመታት ቆየ ያን ወርቅ ፍለጋ። ወርቁ በጣም ከፍተኛ እንደሆነ ተነግሮታል። ሌሎች ሰዎች ደግሞ በፍርሃት ወደዛ ጫካ ውስጥ መግባት አይፈልጉም። ብቻውን ቤት ሰርቶ መቀመጥ ይጀምራል። በየቀኑ ወርቁን ይፈልገዋል። ከአመታት በኋላ የተባለውን ወርቅ ያገኘዋል። ወርቅ ማግኘቱንና ወርቁን ማውጣት እንዳለበት ለቤተሰቦቹ ለጓደኞቹ ደብዳቤ ልካል። ማሽነሪ እንዲልኩለት ማለት ነው ወርቁን ለማውጣት። እንደምንም አድርገው ቤተሰቦቹ ማሽነሪውን ይዘው ወደዛ ጫካ ሲገቡ፣ ቤት ውስጥ ሲገቡ ባለሀብቱ ኢንቨስተሩ ራፋኤል ፍሬንች ህይወቱ አልፎ ያገኙታል። በፍጥነት የገቡት ሰዎች አስከሬኑንና ማሽነሪያቸውን ይዘው ይወጣሉ። እስካሁን ድረስ ያጫካ የሚገባበት ሰው የለም። የተረገመ ነው፣ ከርስድ ነው ብለው ያምናሉ። ያ የወርቅ የተገኘበት አካባቢና ማንም ሰው ሳይገባበት አሁንም ድረስ ይገኛል። የአካባቢ ነዋሪዎች ይሄ የተረገመ አካባቢ ነው በሚል ወደዛ አካባቢ አንድም ሰው አሁንም ድረስ ዝር የማይሉበት ነው ይገኛል። ክቡራትና ክቡራን ለዛሬ ያዝንላችሁ አስገራሚ ታሪካችን ይህን ይመስላል። በሌላ ታሪክ በድጋሚ እንገናኛለን። የዩቲዩብ ቻናላችንን ግን ሼር፣ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንድትቀጥሉ በአክብሮት እንጋብዛለን። በሌላ ታሪክ እስከምንገናኝ ድረስ ሰላም።